አሁን ከምናየው ፊት እምነት የተቀባው ፊት ይሻላል ይሉኛል። እና 12ኛ ክፍል ኦልሞስት ከግማሽ ሴሚስተር ጀምሮ እንደዚህ ተሸፍኜ ነበር መሄደው። ሻርፕ ሸፈንና ከዛ በኋላ እኔ ብቻ ይታያል ነገር። የሆነ ጊዜ ትዝ ይለኛል ወይኔ ሸዊት ተበላሽተሽ ቀረሽ ያለች ልጅ አለች። እና ትምህርት ቤታችን በር ላይ አዲስ ከተማ ነው የተማሩት ፕሪፓራቶሪና በር ላይ ሆነ የሚለምኑ ሰውዬ ነበሩ ሰውነታቸውን ከፍተው ምናምንና የሚለምኑት በለምጹ ነው። ሰውነታቸው ላይ ለምጽ አለ። ሸዊት እንደዚህ ኮልቶ መልቲ ሆነ። በጣም አምረረሽ የከፋሽ ጊዜ ታስታውሻለሽ? በዚህ ጉዳይ ላይ በጣም ብዙ የተከፋባቸው ሞመንቶች እረሳለሁ፣ ግን አንድ የቀረ አለ። ያ ማለት በጣም ተከፍቼበታለሁ ማለት ነው። ሰላም ጤና ይስጥልን አድማጮቻችን፣ እንደምን አላችሁ? ይህ ቱካቶክ በየሳምንቱ የምናቀርብላችሁ ፕሮግራም ነው። ቱካቶካችንን ሳምንታችንን ጠብቀን ሰዓታችንን አክብረን በአራዳ ኤፍኤም ላይ ተከስተናል። ቱካቶክ ፕሮግራማችን ክብርኒ ትሬዲንግ ከአራዳ ኤፍኤም 95.1 ጋር በመተባበር ሁሌ እሁድ ከቀኑ 8 ሰዓት ላይ የሚያቀርቡላችሁ ፕሮግራም ነው። አቅራቢዎቹ ኔዳይት አበራና ቅድስት ወይሳነን። ዛሬ እንግዳለን። ኪድ እንደምን አለሽ? አለ እንዴት ነህ ዴቭ? እግዚአብሔር ይመስገን ደህና ነሽ? አለ እግዚአብሔር ይመስገን። ሳምንቱ እንዴት አለፈ? ጥሩ ነበረ። አንተ ጋስ? በጣም ጥሩ ሳምንት ነበረ። ሳምንቱ ባለፈው ሳምንት ፊራን ነበር ያቀረብነው። በጣም ጥሩ ቆይታ ነበረን። አድማጮቻችን ከቆይታችን ብዙ እንደተማራችሁ ተስፋ እናደርጋለን። ባለፈው ሳምንት ፕሮግራሙ ያመለጣችሁ ተመልካቾች አድማጮቻችን ደግሞ በዩቲዩብ ቻናል ቱካቶክ ላይ ያገኙታል አይደል እንዴ? አዎ ቱካቶክ ብላችሁ በዩቲዩብ ቻናላችን ላይ ያለፉትን ፕሮግራሞቻችንን ታገኙአቸዋላችሁ። እስኪ ባንድ ታሪክ እንጀምር። ዛሬ እንግዳለን። ቅድም መጀመሪያ እንደተናገርኩት እስኪ ኪድ ስለ እንግዳችን የሆነ ነገር በይነና እንጀምር። ከዛ በፊት አንድ እንትን ላንብብላችሁ እስኪና 10ኛ ክፍል ነበርኩኝ። በአካልም በመንፈስም እምብዛም አልጠነከርኩም ነበር። 12ኛ ክፍል እስኪደርስ እኔ ብቻ የማስተውለው ነጥብ አፍንጫዬ ስር ነበረ። የቁርጡ ቀን ሲመጣ ግን ሰዎች እስኪያስተውሉት ድረስ ፊቴ መንጣት ጀመረ። አፍንጫ ቢኖርሽ እኮ ቆንጆ ነበርሽ ያሉኝ ሁሉ ይሄ ለምጽ ባይኖርብሽ እኮ ቆንጆ ነበርሽ ማለት ጀመሩ። አፍንጫዬን ከመቼው እንደረሱት እንጃ፣ ብቻ ላይናቸው ስላልሞላው በልባቸው ቀለልኩኝ። ያን ሰሞን እኔ በተገኘውበት ግርግር ሁሉ ወሬው የኔ ፊት ነበረ። የሚኮሩብኝ ሁሉ በእኔ ማፈር ጀመሩ። ራሴን አገለልኩኝ፣ መደበቅ ጀመርኩ። ከራሴ የምሸሽበት አጣሁ እንጂ ለጊዜው ከነሱ ሸሸው። ይሄ ታሪክ እንግዲህ ዛሬ እንግዳችን የሆነችው ልዩ ሸዊት ለመጀመሪያ ጊዜ በቲክቶክ ገጿ ፓርት 1 ስቶሪ ታይም ብላ ያጋራችን ታሪክ ነበረ። በጣም የሚስብ ነው። ምንድነው የተፈጠረው? እንዴት ነው የሆነው? ስለ ሁሉም ነገር ልናወራ ሸዊትን ስቱዲያችን ጋብዘናታል። ሸዊቴ እንኳን ደህና መጣሽ። እንኳን ደህና ቆያችኝ። እንደምን አለሽ ሸዊቴ? እግዚአብሔር ይመስገን። ሸዊትን አድማጮቻችን በሶሻል ሚዲያ ላይ ከሰሞኑ መነጋገሪያ የሆነች ልጅ አቀራረባ በጣም ነው የሚስበው። ሸዊትን ዛሬ ስቱዲዮ ይዘንላችሁ መጥተናል። የዛሬ እንግዳችን ስለዚህ ሸዊት ነሽ ማለት ነው። ሸዊቴ የመጀመሪያ ጥያቄ ላንቺ የሚሆነው ምን ጠይቀሽ ጥያቄ ምን መሰለሽ? የመጀመሪያ ቪዲዮሽን አሁን ኪድ የተናገረችውን ነገር አለ አይደል? በጣም አቀራረባም የኪድ በጣም ይስባል እና አንቺም በዛው ነው የተናገርሽው። እና የመጀመሪያ ቪዲዮሽን ሪካርድ ስታደርጊ ምን እያሰብሽ ነበር? እንዴት ነበር ሪካርድ ያደረግሽው? ወደ ሶሻል ሚዲያ እንድትመጪ ምንድነው እንትን ያደረገሽ? በመጀመሪያ ክብራችሁ ስለጠራችሁኝ በጣም አመሰግናለሁ። የመጀመሪያ ቪዲዮን ስለቅ ያው ፍርሃት ነበር የተሰማኝ በመጀመሪያ ማለት ነው። ምክንያቱም የሆነ ፓርቲ ነው ማጋራው ለሰውና እኔ ደግሞ ብዙ ነገሮችን ማጋራት የምወድ ሰው አይደለሁም። ህይወቴን ማወራ ሰው አይደለሁምና ይሄ ፓርት ለሰዎች ይጠቅማል ብዬ ሰዎችን የሆነ ያነሳሳል ኦር ደግሞ ከተደበቁበት ያወጣል ብዬ ያሰብኩትን ታሪክ ለማጋራት ሳስብ በጣም ፍርሃት ነበረብኝ። ከለመድኩት ላይፍ ስታይል ትንሽ ወጣ አይደል ስለሆነ ማለት ነው። በኋላ ላይ ግን በጣም አሪፍ ዲሲሽን ነው ብዬ እንዲይዘው ሆኛለሁ። ፖስት ካረኩት በኋላ ሰዎች ጋር የፈጠረው መነቃቃት፣ ሰዎች ጋር የፈጠርኩትን አዌርነስ ሳይ እንኳን አደረኩት ብያለሁ። እኔ መጀመሪያ ሳይሆን እንደዛ ነበር የተሰማኝ።
በቃ ማለት ሳትፈልግ ከመጨረሻው ትሰማታለህ የምታወራበትም ወይ ደግሞ የሆነ ኢንትረስቲንግ ነበረ በጣም ና እስኪ ለመጀመሪያ ጊዜ አሁን ለውጡን ስታዩ እንዴት ነበረ? ለእናትሽ ስነግራት የነበረውን ስሜት አውርተሽናል ምናምን ና ምናልባት ዛሬ አድማጮቻችን አዲስ ሰው ልትሆኚ ትችላለሽ። ሶስት እሱን ስቴፖች በደንብ እስኪ አውሪን። መጀመሪያ ስታዩ እንዴት ነበር? ኦኬ መጀመሪያ እንዴት መሰለሽ ትምህርት ቤት ነበርኩኝ 10ኛ ክፍል ነበርኩ ብዬሻለሁ። ታሪኩም ላይ እንደዛ ነው የሚለውና ከጓደኞቼ ጋር ልክ ከትምህርት ቤት እየወጣን ነበረ ምናምንና ምንድነው አፍንጫሽ ስር ምናምን ነገር አሉኝ። ከዛ ቢግ ዲልም አልመሰለኝም እኔና ቀጥ ብዬ ጄለናቴ የሆነ ነገር እኮ ጣቢ ምናምን ስላ ታውቀዋለች እና በጣም ነው ፓኒክ ያደረገችውና እኔ ይሄ አልመሰለኝም ማለት እንደዚህ ይሄን ያህል ከባድ ነገር አልመሰለኝም ነበር። ግን በጣም ፓኒክ አደረገች እሷ። ደነገጥኩ በሰዓቱ ምንድነው ይሄ ነገር የሚለው የመጣው ይሄኔ ነው። ከዛ በኋላ በቃ ይሄ በቃ ፊክስ እናደርገዋለን ይሄ ቀጥታ ያያዘችው ይሄ ከኃጢአት ይሄ ከእርግማን ምናምን ጋር ነውና ፊክስ እናደርገዋለን ከጸበል ትሄጃለሽ ምናምን አለችኝ። ለኔ በጣም ከባድ ነበረ። ልጅ ነበርኩና ከብዶኝ ነበረ። ምንድነው የመጣብኝ ምንድነው የተፈጠረው አይነት ነገር ነው ያልከ ነበረው። እስኪ ሰፋ ድረስ ለኔ ምን እንደሆነ አላውቅም ነበረ። አዎ በጣም የሚያስደነግጥ ነገር ነው። በልጅነትሽ እንደዚህ አይነት ነገሮች ላይ እንትን ስታደርጊ እና ደግሞ ያጠፋው ጥፋት አለ ብለሽ ራሱ የሆነ መፈለግ እንትን ራሱ ይኖራል። በጣም ይሄ ሳይኮሎጂካሊ በጣም ብሬክ የሚያደርግ ነገር ይመስለኛል። እና ደግሞ ሌላ ነገር ማለት ነው ሸዊት ይሄ ነገር አሁን ለምሳሌ ሶሻል ሚዲያ ላይ እንደምናውቀው በጣም ብዙ ሄድ ኮሜንቶች ኔጌቲቭ ነገሮች በጣም ብዙ የተንሰራፉበት ፕላትፎርም ነውና ከሰሞኑ እንደውም አንዲት ልጅ ራሷን አጥፍታለች አይደል? የሚያሳዝነው ሁኔታ ትልቅ ኢንፍሉዌንሰር 800 ምናምን ሺህ ተከታይ ያላት በቲክቶክ ላይ እና ይሄ ነገር በጣም ከባድ ይመስለኛል። ሶሻል ሚዲያ ላይ ሰው መጥፎ ነገር መናገር በጣም መጥፎ ነገሮችን ማውራት ምናምን ነገር ኖርማላይዝ አድርጎት ኢቭን እንደ ፈን ተቆጥሮ ራሱ በቃ እየገባን እያየን የምንስቅበት ነገር ሆኗልና በዚህ ፕላትፎርም ላይ አንቺ ደግሞ ማለት ሰው ኮሜንት ሊያደርግበት የሚችል ነገር ነው። እንትን ይሄ የማህበረሰባችን የንቃት ደረጃ በምታውቂው ሌቭል ንቃት ማህበረሰባችን ላይ የሆነ ተጽዕኖ ፈጥራለሁ ብሎ ወደ ቲክቶክ ለመምጣት መጀመሪያ ያነሳሳሽ ነገር ምንድነው? እና ደግሞ ቻሌንጅ የለውም ወይ መጀመሪያ ላይ ወደ ቲክቶክ ስትመጪ? በጣም አሪፍ ጥያቄ ጠየቀኝ። እንዴት መሰለህ እኔ አክሴፕት ካደረኩት ኦልሞስት ወደ 5 አመት ሆኖኛል። ግን አክሴፕት አድርጌው ደግሞ የሰዎችን ሄት ኮሜንት ይሄ መቀበል የምችልበት ደረጃ ስቲል አልደረስኩም ነበረ። ፕሮሰስ ነው። ባንዴ ልክ ከእንቅልፍ ስትነሳ እንደሚሆን ነገር አይደለም። ራስን ቅብል ብላ አታድርም። ሶ ፕሮሰስ ነውና ይሄ የሰው አስተያየት እኔ ላይ ለውጥ ማምጣት እስኪያቆም ድረስ ጠብቄያለሁ ሶሻል ሚዲያ ለመጀመር። ምክንያቱም ምንም ነገር ቢሆን መጀመሪያ እኔ ነኝ የምቀድመው አይደለ? ልክ እኔ ስድን ነው ለሰዎች የምተርፈው። ሰዎች ምንም ቢሉኝ ምንም አይመስለኝም የሚለው ደረጃ ላይ ስደርስ ነው ፖስት ማድረግ የጀመርኩት። እና በሚገርም ሁኔታ ደግሞ ኮሜንት ሴክሽኑ ላይ ኦልሞስት ምንም አይነት ሄት ኮሜንት የለም አይደለ? በጣም የሚያበረታቱ ሰዎች ናቸው ያሉትና በጣም ነው ገረመኝ። ማለት በጣም ነው የተገረምኩት። እንደዚህ አልጠበቅኩም ነበርና የሆነ የህብረተሰቡ አዌርነስ የሆነ ዜሮ ነው የምትዩ አይነት ነገር አይደለም። እንደዛ ነበር ይመስለኝ። እና የሆነ ደና ነው የሆነ አክሴፕት ስታረጊው የሆነ እነሱም አክሴፕት ወደ ማድረግ ይሄዳሉ። በጠቆምሻቸው መንገድ ይሄዳሉ እና እሱ ትልቅ ስቴፕ ነው። አዎ ከዚህም ጋር ያይዘሽ እንደው ሴቶች አንድ በግሮ ወጣብን ብለን በቃ ማለት ያችን እስከምጠፋ ድረስ ሰላም አናገኝም። ኤቭሪዋን የምናገኘው ሰው በሙሉ እሱን የሚያይ ነው የሚመስለን ምናምን። አንዳንዴ ደግሞ አንቺ ኖርማል ነው ብለሽ የምታስቢውን ነገር ወይ ሰው አይቶ እንዴ እንትንሽ እንዴት ነው እንደዚህ ምን ሆነሽ ነው ምናምን ሲልሽ ደግሞ የማስተውስ ነገር እንዴ ምን ሆኛለሁ የተለየ ነገር ነው እንዴ አይነት ስሜት አለውና አንድም የነሱን ሀሳቦች ማስታረቅ፣ ሁለትም በራስሽ መንገድ አዎ በቃ ይሄ ኖርማል ነገር ነው ብለሽ መቀበል፣ ያን ተቀበለሽ እንደገና ለነሱ ማጋባት። ይሄ በጣም ቀላል የሚመስል መንገድ አይደለም እንደ ሴትም እንደ ሰው ስፔሻሊ ደግሞ እንደኛ እንትን ያልሆነ ሰዎች መሀል ላይ እየኖርን ያን ያህል ትንሽ ነገሮችን የምናጋነን ሰዎች መሀል ላይ እየኖርን ማለት ነውና ያንን ራስን የመቀበል ደረጃ ላይ ለመድረስ ላንቺ የጠቀሙሽን ለሌሎችም ደግሞ የምታጋራያቸው በቃ ይሄን መያዜ እንደዛ እንትን አድርጎታል አቅልሎልኛል የምትያቸውን እስኪ በዋናነት ዛሬ ማለማችን
ቅድምም እንዳለው የሰው ህይወት እስከ መጥፋት ድረስ ይደርሳል በኮሜንቶች ምክንያትና የመጀመሪያው እንደ ቱካቶክ ማስተላለፍ የምንፈልገው መልእክት በጣም ብዙ የሚወዱን ሰዎች አሉ። ለአንድ ይሄ እነዛን ክፉ ነገር የሚናገሩንን ሰዎች ከኛ ህይወት ላይ መቀነስ ስንችል እኛ ከምንወዳቸው ሰዎች መቀነስ የለብንም ወይንም እግዚአብሔር ሊሰራበት ካሰበው መንገድ መጥፋት የለብንም እና እስኪ ላንቺ የጠቀሙሽን ነገሮች ሼር አድርጊ ነው። እሺ በሰዓቱ እንዴት ነበረ መሰለሽ 11ኛ ክፍል 12ኛ ክፍል ከደረስኩኝ በኋላ ማለት ከ10 ጀምሮ እስከ 12 የነበረው ጊዜ በጣም ከባድ ነበረ። ከዛ በኋላ ወደ ዩኒቨርሲቲ ሲሄድ ኢንቫይሮንመንት መቀየር ይጠቅሞኛል። አስቤበት አይደለም የቀየርኩት ግን ይሄ ረዳኝ ከምልሽ ነገር ውስጥ እና ሰዎችም ማድረግ የሚችሉት ነገር ከሆነ ካሉበት ኢንቫይሮንመንት ትንሽ ራቅ ቢሉ ሌሎች ሰዎችስ ምን ያስባሉ ካደኩበት አካባቢ ትንሽ ራቅ ማለት ይጠቅሞኛል። ከኩዮቼ ጋር መሆን ይጠቅሞኛል። ሁለተኛ ነገር ደግሞ ይሄ የምሰማውን መምረጤ በጣም ጠቅሞኛል። እኔ ማንንም አልሰማም ምናምን ምልሶ አይደለሁም ግን የሚጠቅመኝ ነው የምሰማው። ለኔ የማይሆን ነገር እኔ ጭንቅላት ላይ መጥቶ ጉዳት የሚፈጥርብኝ ነገር ኮምፕሊትሊ አልሰማም። ከዛ የምሰማውን ስመርጥ ህይወቴ መስተካከል ጀመረ እና ለራሴ ጥሩ ነገሮችን እነግረዋለሁ እና ረጅም ጊዜ ደግሞ የሆነ ረጅም ሰዓት ምናምን መስታወት ፊት እቀመጣለሁ። መግባባት አለብኝ ከዚህ ፊት ጋር ብዬ ማለት ነው። ምክንያቱም እኔ ያልወደድኩትን ነገር ሰዎች ሊወዱልኝ አይችሉም። እንግዲህ ሰዎችም እንዲወዱልኝ ሳይሆን ሰዎች ከወደዱልሽ ያው ሰላምሽን ታገኛለሽ እኮ ግን ደግሞ ይሄ ከራሴ ጋር ሰላም ለመሆን የሄድኩበት መንገድ ይሄ ነው። ከራሴ ጋር ሰላም ለመሆን ውስጤ ለማረጋጋት የሄድኩበት መንገድ ይሄ ነው እና የምትሰሙትን ምረጡ። እዚህ አሁን ከነሳሽው ሀሳብ አንጻር ማለት ነው ቅድም ልክ ምልክቶቹ ሲጀምሩ ለቤተሰቦች ስትነግሪያቸው ቀጥታ ወደ ጸበል ነበር ሄድሽው። ከዛ በኋላ የነበረሽን ጀርኒ እስኪ ንገሪንና እንትን እናድርግ እስኪ። ጸበል ሄድሽ አይደል? ወዲያው ነው ጸበል ሄዳችሁት? ትንሽ ቆየን ማለት ትንሽ እስኪ ሰፋ ነገር ህክምና ጋር ነበር መጀመሪያ ሄድ ነው የባህል ህክምና ምናምን ነበር ሄድ ነው። ከዛ በኋላ እንዴት መሰለክ መድኃኒቱ ይሄ ዶክመንትድ የሆነ ኪዩር የለውም። ሳይንሱ እስካሁን ድረስ ዶክመንትድ ኪዩር አላገኘላትም እና ደግሞ ዲፋይናይት የሆነ ኮዝ በዚህ ነው የሚመጣው ምናምን የተባለ ነገር የለም። ስለዛ አንዱ ሰው ላይ የሰራው ነገር አንዱ ሰው ላይ ላይሰራ ይችላል እና ሁሉም ሰው ደግሞ ሪኮመንድ ያደርጋል። እንኳን እንደዚህ አይነት ኦቪየስ የሆነ ነገር አይደለም ምንም ሌላም ነገር የተደበቀም ነገር ላይ ሰው ሪኮመንድ ያደርጋል እና ሪኮመንድ ወደ ተደረግንበት ቦታ ሁላ እንሄድ ነበር እኔና እናቴ ማለት ነው። ከዛ በኋላ ወደ ጸበል ከዛ እንዴት መሰለ ትምህርት ተማሪ ስለነበርኩኝ ብሬኩን እየተጠቀምኩ ነበር ጸበል መሄደው። ብሬክ በሌለኝ ሰዓት ደግሞ መድኃኒት ምናምን እንደዚህ ነበርና በጣም ከባድ ጊዜ ነበረ። ማለት ሙሉ ትኩረቴ ፊቴ ላይ ነው የሚሆነው እና ምንም ፕሮዳክቲቭ አልሆንም ነገሮች ላይ ምንም ሌላ ነገር ማሰብ አልችልም። ከዛ ደግሞ የሚነገረኝ ነገር አለ ይሄ ነገር ካልሆነ እንደዚህ ትሆኛለሽ የምባለው ነገር ነበረ እና በጣም ነበር የሚያስፈራኝ። ይሄ ነገር ካልሆነ ማለት ይሄ ፊትሽ ከሰፋ እንደዚህ ይሆናል ምናምን የሚሉኝ ሰዎች ነበር። ወይ የተለየ ነገር ከዚህ የባሰ ነገር ይመጣብሻል ነው ከባሰ እንደዚህ ነው የሚሆነው ለምሳሌ ትምህርት ቤታችን በር ላይ አዲስ ከተማ ነው የተማርኩት ፕሪፓራቶሪ እና በር ላይ ሆነ የሚለምኑ ሰውዬ ነበሩ ሰውነታቸውን ከፍተው ምናምን እና የሚለምኑት በለምጹ ነው ሰውነታቸው ላይ ለምጽ አለ። ሰው የሚያም ነው የሚመስለው ፊዚካል ፔን የለውም ኢሞሽናል ፔን አለው በደንብ ግን ፊዚካል ፔን የለውም። እዛ ጋር እየተደረገ ያለው ግን የሆነ ፊዚካል ፔን እንዳለው ነው ሰውም አዌርነስ የለውም ምናምን ነገር ነውና ላይክ ሸዊት እንደዚህ ኮልቶ ማለት የሆነ አይ ነው እንደሆነ በቃ ማለት ያው በጣም ነው የሚያስፈራው ሁኔታ በጣም ነው የሚያስፈራው። እንኳን እንደ ልጅ ሆነ ስታስበው አይደለም እንደ ትልቅ ሰው ራሱ ሆነ በጣም ያስፈራልና የሆነ የሚያስፈሩ በጣም ብዙ ሞመንቶች ነበሩ በሰዓቱ እና ሌሎችንም ሰዎች ሳይ ሀይድ ነው የሚያደርጉትና ሀይድ እኔ ደግሞ ሀይድ ለማድረግ አይመችም ፊቴ ላይ ነው ያለው ምናምን ነገርና 12ኛ ክፍል ኦልሞስት ከግማሽ ሴሚስተር ጀምሮ እንደዚህ ተሸፍኜ ነበረ መሄዳው ሻርፕ ሸፈንና
ከዛ በኋላ እኔ ብቻ ይታያል ነገር ነው እና እዚች አይኔ ጋር የነበረችው ያን ያልነበረች ቀስ እያለ ነው የሰፋውና በጣም ተሸፍኜ ነበር የሚሄደውና የሰውም ጥያቄ አለ ሲጀመር የሰው ጥያቄ በመሸፈን ሌላ ጥያቄ ግን ደግሞ ኤክስፕሌን ማድረገው ነገር አልነበረም ያኔ በቃ እና የሆነ ጊዜ ትዝ ይለኛል ወይኔ ሻቢት ተበላሽተሽ ቀረሽ ያለች ልጅ አለችና የምርሽ ነው እግዚአብሔርን ግን ታናሽ ነበረች እኔም ልጅ ነኝ እሷም ልጅ ይሄ ላይክ አንቺ ጋር የሚፈጥረውን ሳይኮሎጂካል ጫና ማንንም እንትን ቼክ አያረገው እና በቃ የሆነ ፊት በጣም ቢግ ዲል ነው እኛ ማህበረሰብ ላይ በጣም ኢንሴኩር የሚያደርግ ነገር ነውና ኢቨን አንተ አክሴፕት ብታደርገው ራሱ ሰው የሆነ ነገር ማለቱን አያቆምም በዙሪያሽ ያሉ ሰዎች አያቆምም ምናልባት አጠገብሽ ውስጥ ያሉት ሰዎች አሁን ተሸፈነሽ ስቴጂ ላይክ እንደ ልክ ነገር በቃ ልክ እንደሆንሽ እንድታም ይቀጥለውበታል ወይስ እንዴ አንቺ ነሽ አይ በቃ ሸፍነዋለሁ ይሄን አይነት እንትን ላይ መጣሽ እንዴት እንደዛ አረግሽ እናቴ እንድሸፍነው ብዙም አትፈልግም ነበር ማለት ይሆን እኔ ሲሸፍነው ምን ያህል ቢከብዳት ነው ብላ ትጨነቅ ነበር ግን አንዳንድ ሰዎች ነበሩ በሰዓቱ ይሄ እምነት ተቀባ ነበር ባይዳው ተቀብተሽ ሂጂ ምናምን የሚሉኝ ሰዎች ነበሩ ትምህርት ቤትና እኔ ደግሞ ተቀብቼ መሄድ አልፈልግም ማታ አቀባለሁ ምናምን ነበር ምለውና እንደዛ ስል አሁን ከምናየው ፊት እምነት የተቀባው ፊት ይሻላል ይሉኛል እና የምራችሁ ነው በሰዓቱ እንደዛ ሲሉኝ አሁን እንደዚህ የምራችሁ ነው አላልኩም ታ ነበረ ማለቅ ሰው ምናምን ነገርና ይሄ ትምህርት አቋርጬ ጸበል ቀመጥ ይሆን ምናምን እል ነበረ የሆነ ኢት ቴክስ ታይም ማለት ይኸውልሽ ልክ ይሄ ባንዴ መድኃኒቱ ጠሽ የሚድን ነገር አይደለም እምነትም ከሆነ በመድኃኒቱም የሚሰራላቸው ሰዎች ካሉ በእርግጥ ትሪት ይደረጋል ስለሱ በኋላ አወራሻለሁ ትግስት የሚፈልግ ጆርኒ ነው በቃ ትግስት በጣም ይፈልጋል እና በጣም ተፈትኝበት ነው ያለፍኩት ይሄ ባንዴ መጣ ለውጥ አይደለም በዚሁ ጋር አየጂን የመጠየቅ የምፈልገው ነገር ምን መሰለሽ ላይክ በዙሪያሽ ያሉ ሰዎች እንደዚህ አይነት ነገሮችን እንዲናገሩሽ ሊያወሩ እንደዚህ አይነት ጥያቄዎች ሊጠይቁሽ ምናምን የሚችሉ ሰዎች አሁን ቅድም ያልሽንም አስተያየት ምናምን እንዲሰጡ ነው የሚችሉ ሰዎች በጣም የቅርባችን ሰዎች አይደሉም ሞስት ኦፍ ዘ ታይም ይሄንን ሳይኮሎጂካሊ ብሬክ የሚያደርግ ነገር ነው እና አንቺ አለሽ በዙሪያሽ ሰዎችም ደግሞ በአንቺ መሰበር ውስጥ ይሰበራሉ እና ማለት ከዛ ነገር ለመውጣት ይሄ የወሰንሽበት በቃ አሁን ናው ዘ ታይም ራሴን አክሰፕት ማድረግ አለብኝ ባይደንም ላይክ አይ ሃቭ ቱ አክሰፕት ማይሰልፍ ምናምን ያልሽበት ሞመንት መቼ ነበረ ግቢ ከገባው በኋላ የተወሰነ ጊዜ ተማርንና ተመለስን በኮሮና ምክንያት ማለት ነው ፍሬሽማን ላይ ከዛ ተመለስንና የሆነ ግሩፕ ውስጥ ጓደኛ ያስገባች እንደዚህ ለምጽ ያለባቸው ሰዎች ግሩፕ ነውና እኔ ከጉርድ ፎቶ ውጪ ፎቶ ኖሮኛ ያቅም ፎቶ ቤት እኔ ይጃላቅ መነሳት አልፈልግም ኢቭን 12ኛ ክፍል ዳይ ስናከብር ምንም ፎቶ የለኝም ከጓደኞቼ ጋር መነሳት ጭራሽ ነው ማልፈልገውና ፕሮፋይላቸው ማየት ፈለኩኝ ማለት እንደኔ አይነት ሰዎች እንዴት ነው ለዚህ ነገር ሪአክት ያደረጉ ያሉት የሚለውን ነገር ማለት ነው ከዛ ገብቼ ሳይ ቅድስት የምትባልሽ ነበርሽ ፎቶ ሞዴል ናትና ፎቶ ትፖስታለች በጣም ብዙ ፎቶ ይሄ ኮንፊደንሷ አይኗ ላይ ይታያል በቃ በጣም ምንም አይመስላትም አይነት ነገር ከዛ ጻፍኩላት እና ዘርዝሬ ነው ነገርኳት በቃ ችግሬን እኔ እንደዚህ ፊል አደርጋለሁ እንዴት እንደማረግ አላቅም ምናምን ነገር ብዬ ጻፍኩላት ከዛ ፎቶሽን እስቲ ላኪልኝ ስትለኝ እዚህ የተሸፈነ ፎቶዬን ምናምን ላኩላት ግቢ ብገባም ገና ቶሎ ስለተመለስኩኝ ይሄ ኢንቫይሮንመንት መቀየሬ ያን ያለው አልነበረው ገና 6 ወር ነው ግቢ ላይ ሆነሽ ታደርጊው ነበር ያንን ወይስ እዛ ታደርጊማል ከዛ በኋላ እንገናኝ ምናምን ነገር ብላ ጻፈችልኝ ከዛ ተገናኘን እና የተገናኘነው ለመጀመሪያ ጊዜ ፎቶ ቤት ነው ያ ፎቶ ቤት ነው የተገናኘነው አብረን ፎቶ ተነሳን ምናምንና ማለት እንደዚህ ፊቴ እንደዚህ ሆኖ ቻፕስቲክ ልቀባ ነው ማለት ተጋቢት ከሌላው ያምራል እኮ በጣም ኮምቢኔሽኑ ምናምን አለችኝ ከዛ ተነሳን ፎቶ ምናምን ከዛ ያኔ ፌስቡክ ላይ ነው ተለቀቀው ፌስቡክ ላይ ነው ለቀቅነው ቴሌግራም ቻናልም ነበራት ምናምን ከዛ የሰውን አስተያየት አየሁት ምናምን ከዛ በቃ በየጊዜው ታወራኝ ነበር በየጊዜው እንዴት ማድረግ እንዳለብኝ ትነግረኛለች በቃ እና ልክ እሷ ስትመጣ ነው ይሄ
በቃ ከዚህ በኋላ ምናምን ነገር ያልኩት ያበረታሁት እና ያበረታችኝ እሷ ናት። በዚህ አጋጣሚ ላመሰግናት እፈልጋለሁ። በጣም ደስ የሚል ዜና ደስ የሚል ነገር ነው። ደስ የምትልም ሰው ነች እና የቱካቶክም ዋናው አላማ ይሄ ነው። በተመሳሳይ ሁኔታዎች ውስጥ በጣም ብዙ ሰዎች አለን በስራ መቸገር፣ በኮንፊደንሳችንን ሉዝ በማድረግ ስፔሻሊ ወጣት የሚባሉ ሰዎች፣ ቲኔጀሮች፣ ሴቶችም ወንዶችም በብዙ ነገር ውስጥ እናልፋለን እና የሚሰብሩን ሰዎች በጣም ብዙ እንደሆኑ ሁሉ ሊደግፉን የሚሞክሩ በቃ ብዙ ነገሮችን መቀየር የሚችሉ ደጋግ ሰዎች በጣም ብዙ አሉና ሁሉ ጊዜ ከባድ ነገር ሲፈጠርባችሁ ደግ ሰዎችም አሉ። በቃ ሁሌ የሚያልፍ ነገር ነው የትኛውም ፖይንት ነው። አስበው እንግዲህ አታውቂያትም አይደል? ከዛ በፊት በምን መንገድ ማታውቂያት ሰው ደግ ሰዎች በጣም አሉ። በጣም እና ከዛ በኋላ ከሷ ጋር ከተገናኛችሁ ካወራችሁ በኋላ ይሄ ችግር እኔ ጋር አይደለም ያለው እኔ ጋር ብቻ አይደለም ያለው የሚለውን አዌርነስ እንዲኖርሽ አረገችሽ። ከዛ በኋላ ደግሞ ላይክ I should proud of myself የሚል አይነት ስሜት አይደል? by the way it's uniqueness by the way unique መሆን ነው። እና በጣም ብዙ ሞዴሎችም አሉ ሀገራችን ውስጥ ጭምር ማለት ነው። የምናውቃቸው ብዙ ሞዴሎች አሉ። ያንን ነገር ላይክ ያንን ነገር ይዘሽ ወደፊት መውጣት እንዳለብሽ ይሄ ከመሸፋፈን ይሄ ውበት መሆኑን ላይክ ፎቶ ተነስቶ ፖስት ማድረግ ምናምን ነገር ላይክ ያንን ስሜት እንድታቂው አደረገች። ከዛ በኋላ ራስሽን አክሰፕት በማድረግ ሂደት ውስጥ ሌላ ያደረግሻቸው ነገሮች ካሉ እስኪ በዛው ላይክ ወደ ግቢ ተመለሽ። ከዛ በኋላ ወደ ግቢ ከተመለስኩ በኋላ የግቢ ጓደኞቼ በጣም ሰፖርቲቭ ነበሩ እና አንድ ጓደኛዬ እንደውም ምን ትለኝ ነበር መሰለሽ፣ ሰዎች ጓደኝነት የሚመሰርቱት ካንቺ ጋር ነው ከፊትሽ ጋር አይደለም። ሶ ጭራሽ ኢሹ አድርገሽ አታስቢው ትለኛለች። በቃ ፈታቢ ምናምን ትለኝ ነበርና ይሄ ፓተርኑ ሲያምር ምናምን ይባባላሉና እና እንኳን ግቢ ገባው ላይክ ግቢ መግባቴ ለትምህርት ለአካዳሚክ ነገሩ ብቻ አይደለም፣ በጣም ብዙ ነገር አስተካክሎኝ ነው የተመለስኩት። ከዛ በኋላ በቃ ኖርማል ስትሆን የሆነ እንደ ኢሹ ማትቆጥ ህይወትን ትኖራለህ። ይሄ ልክ ራስን አክሴፕት ማድረግ ማለት ስኪን ኢሹ ያለበት ሰው ከስኪን ሀሳብ ወጥቶ ኖርማል ህይወቱን መቀጠል፣ ኖርማል ፈተናውን መፈተን ነው። ልክ ቆዳህ ላይ ብቻ ሲሆን ሀሳብ በቃ ስታክ ነው የምታረገው እዛች ጋር ስለሚፈጠረው ነገር ምን ይፈጠር ጉዳይ አይደለም። ሶ ከእውነተኛው ዓለም ጋር ቆዳይንትቼ ማለት ነው። የጉዞዎቻችን መጀመሪያዎች ናቸው የሚከብዱት እንጂ ወደ መሀል ስንጠጋ አሁን አልፈሻቸው ስታወሪያቸው እኮ በጣም ቀላል ናቸው። ግን የመጀመሪያው ስቴጅ ላይ ያሉ ሰዎች አሁን እያዩን ያሉ ሰዎች ይኖራሉ፣ እያዳመጡ ያሉ ሰዎች ይኖራሉና መጀመሪያ ላይ ስትጀመሪ እንግዲህ ስለ ወደፊትሽ የፍቅር ህይወትንም ጨምሮ አፌክት እንደማያደርግ አይነት አስተያየቶች የሚሰጡ ሰዎች ይኖራሉ እና እስቲ ያቺን ታይም ደግሞ የተወሰነ ነገር ምላሽሽ ምን ነበር በዛ ሰዓት ላይ? አሁን ላይ እንደዚህ አይነት ሁኔታ ላይ ያለ ሰው ምን ማለት አለበት ያን ሰብሮ ለመውጣት ያልሽ? ያው ብዙ ጊዜ እኔ ቤትም ከምባለው ነገር አንጻር ይህ ነገር እኮ ትዳር ላይ ችግር ሊፈጠር ይችላል፣ ገባሽ የሆነ ባላት ታገኝ ትቻለሽ ምናምን ትባያለሽ። ግን እንዳልኩሽ ነው የትዳር ዴፊኒሽን አንቺ ጋርና እነሱ ጋር አንድ አይደለም። ሶ አንድ አይነት ነገር እያሰባችሁ ስላልሆነ አትረበሽ። አሁን ትዳር የሚመጣው ወይ ደግሞ የፊት ከለር አሁን ትዳር ያሳጣል ቢባል የሚያሳጣው ልክ ያልሆነ ትዳር ነው። በጣም ትዳር የሚመሰረተው በቆዳ ከለር አይደለም፣ ብዙ ኮምፖነንቶች አሉት እና ደግሞ የወደድሽውን የሚወድልሽ ሰው ይመጣል። ካልመጣም ደግሞ ኖርማሊ እግዚአብሔር ላንቺ ትዳርን ስላላለው ነው እንጂ በፊትሽ ምክንያት አይደለም። ሰዎች ሊሉሽ ይችላሉ እኮ ግን አንቺ ለራስሽ የምትዩ ነው ማተር የሚያረጋው። ያ ከራስሽ ጋር እንደዛ ሰላም ስትሆኝም አይረብሽሽም። ግን ሰዎች ደግሞ ማለታቸውን አያቆሙም እና ደግሞ ሰው ሁሉ እንደኔ አክሴፕት አድርጎ የራሱን ሀሳብ የራሱን ድምጽ ብቻ አይሰማም እና የፍቅር ህይወት ላይ ኢፌክት ሊኖረው ይችላል። በዚህ ምክንያት የሆነ ጊዜ ራሷን ያጠፋች ልጅ ነበረች። በጣም ቡሊ ያረጋት ነበረ ቦይፍሬንዷ ምናምን ነገር እንደዛ የሚባል ታሪክ ሰምቼ ነበር። ቆይቷል ግን በጣም ቆይቷል። ቅድስት ነበረች የነገረችኝ እና እህቷ ናት። እህቷ አግኝታት አንቺን አግኝታ ቢሆን ኖሮ እህቴ አስሞትም ነበር አለቻት። እና ቶክሲክ የሆኑ ሰዎች አሉ። እነዚህን ቶክሲክ ሰዎች ከጅምሩ መራቅ ነው እንጂ ይሄ ኢቨን ቡሊ እስኪያደርግሽ ድረስ መጠበቅ የለብሽም። በቃ ይሄ አንቺ ሰው አይደለም ዞር ማለት ነው። እና ትዳርን አይደለም የሚያሳጣው፣ ልክ ያልሆነ ትዳርን ነው የሚያሳጣው።
ብዬ ነው ማምነው። በጣም ትክክለኛ ነገር ነው። እና ይሄ እንዴት ነው እግዚአብሔር በየትኛው እምነት ውስጥ ብንሆን ብቻ ፈጣሪ መስራት የሚፈልግበት መንገድ አለና በእነዚህ ሰዎች ራስን ማጥፋት ማለት ለዛ ጊዜ አለመቆየት ማለት እግዚአብሔር ሊሰራ ያሰበውን ነገር አለማስደረግ ከእግዚአብሔር ፊት ማነስ ነው አይደለ? እና እንዳልሽ ነው ትክክል ያልሆነውን ነው የሚያሳጣን። እና ደግሞ ቀደም ራሴን አክሰፕት ለማድረግ ረጅም ሰዓት መስታወት ላይ ቁጭ ላለሁ ምናምን ብለሽ ነበርና አሁን እያሰብኩት ማለት ነው ለራስሽ ምንድን ነበር የምትነግሪው? በሰዓቱ መስታወት ቁጭ ብለሽ ከራስሽ ጋር ታወሪያለሽ ብዬ አስባለሁ። እና ረጅም ሰዓት ቁጭ ብለሽ ምናምን ነገር የሆነ ከራስሽ ጋር የሆነ ኮንቨርሴሽን ይኖርሻል ብዬ አስባለሁ። እና በጣም ረድቶሻል ብዬ አስባለሁ። አሁን ላለሽበት በጣም ኮንፊደንት አሁን አድማጮቻችን ማለት ነው ብታያት ሺ ሶ ኮንፊደንት በራሷ በጣም ጠንካራ ስትሮንግ ወመን ነች። እና ላይክ ይህንን ማንነት እንድገነቢ የዛን ጊዜ ብቻሽን ከራስሽ ጋር ያረግሻቸው ውይይቶች በቃ አሁን ያለችዋን ሸዊት ገንብተዋታል። እና ለራስሽ የምትነግሪው ነገር ምን ነበር በሰዓቱ መስታወት ፊት ቁጭ ብለሽ? መጀመሪያ ሰሙ በጣም ነበር ማለቅሰው። መጀመሪያ ሰሙ ላይ በጣም ነበር ማለቅሰው። ማለት ራሱን ማየት የማይፈልግ ሰው ከራሱ ጋር ሲፋጠጥ ደስ የሚል ስሜት የለው። ከዛ በኋላ ግን እየቆየ የሆነ በዚህ መንገድስ ላይክ ይሆናል አይነት ነገር ነው ለራሴ የሚለው። ማለት የግድ መጥፋት የለበትም። የሆነ ይሄ ያምራል ኢቭን እኮ ጭንቅላቴ እኮ ያምራል ብሎ አይደለም ግን በአፌ ያምራል ነበረ። የሆነ አለማመደው ነበረ ጭንቅላቴ። በቃ የሆነ ሞኝ አይደል ጭንቅላት ቶሎ ምነግራውን በቃ ያምራል ምንም ማለት አይደለም፣ ያሰብኩበት ደረጃ መድረስ እችላለሁ፣ ከምንም ነገር አያግደኝም ምናምን እላለሁ። እንደዛ ነበረ ምለው። አሁን ማለት በሰዓቱ ቢሆንና ላይክ በሰዓቱ ላይክ በኔ ዙሪያ እንደዛ አይነት ሰው ቢኖር በሰዓቱ እኔ እንደዛ ሳይኮሎጂካሊ ብሬክ ሲሆን እንደዚህ የሚደግፈኝ ሰው ቢኖር ብለሽ ያሰብሽባቸው የተመኘሽባቸው ሞመንቶች ነበሩ? ያው ነበሩ። ምን አይነት ሰው ለምሳሌ ቅድስት ምላትልሽ ከማግኘቴ በፊት አንድ እኔ እንደዚህ አይነት ሰው መጥቶ እንዴት እያለፈ እንደሆነ ቢነግረኝ ይል ነበር። ኢቭን አሁን ቲክቶክ ራሱ የጀመርኩት እንዴት እንዳለፍኩት እንዴት እንደሆነ ስሜቱ መናገር ስለምፈልግ ነው። የሆነ እኔ ብቻ ነኝ እንዴ ምናምን ታይልሽ የሆነ ሰዓትና ከ10ኛ ክፍል ጀምሮ 9ና 10 ሌላ ትምህርት ቤት ነበረ። ማለት አንድ ትምህርት ቤት ሆኖ ግን ሃይ ስኩል ሌላ ነው፣ ፕሪፕ ደግሞ ሌላ ነው። ከነዛ ሁሉ ተማሪዎች እኔ ብቻ ነበርኩኝ። እና ብቻ መሆንሽ የሆነ ተለይቶ የሆነ የመረገም አይነት ስሜት ይሰማሻልና ያ ሰው ምን እየተሰማው ነው? እንደኔ አይነት ሰው አለ? ከዛ ደግሞ ያ ሰው እንዴት እያለፈው ነው ሚለውን ነገር በጣም ማወቅ ፈልግ ነበር። የሆነ ሰው በቃ እንደዚህ ነው የሆነ እንደዚህ ነው የተሰማኝና እና ከቅድስት ጋር እንደውም ስናወራ ብዙ ጊዜ እኔም እንደዚህ የምንላቸው ነገሮች አሉና በጣም ኮመን ናቸው። በጣም ኮመን ስሜት ነው የሚሰማሽ ተመሳሳይ አይነት ኢሹ ሲኖርብሽና የሆነ መጽሐፍ የለም ምን ነበር ማለት የሆነ ሰው እንደዚህ ለምጽ ወጥቶበት ምናምን ነገር ስለ ለምጹ ለምን አልጻፈም ምናምን ል ነበር። ኢሹ አይደለም ከባድ አይደለም ለምንድን ነው እኔ ከበደኝ ል ነበር። ከዛ ደግሞ ያለም 1 ወይ 2% ሰው ነው አይደለ ለምጽ ያለበት እና ማን ለ1% ለ2% ሰው ይጨነቃል ስንት ችግር አለብን ምናምን ብለው ነው የተውት እላለውና ግን ያ 1% 2% ሰው ስቲል ሰው ነው። ሰው ደግሞ ክቡር ነው እና እንዴት መጻፍ አልተጻፈም ምናምን ል ነበር። ላይክ ያንን ነገር አልፈሽ ይሄ ጥንካሬ ስለ ብዙ ነገሮች መጻፍ ተጽፏል አይተንጋር እና ላይክ ያንን ነገር መጻፍ እንኳን ባይሆኑ ቪዲዮዎች፣ ታሪኮች፣ አጫጭር ጽሁፎች፣ ግጥሞች ምናምን ነገር እና አሁን ሻዊት ሌላኛው ሙያው ምንድነው ጽሁፍ ተሞክሪያለሽ እና ያ ነገር አነሳስቶሻል ለጽሁፍ እንድትጀምሪ የራስሽን ሀሳቦች ኢነር ቶቶች ምናምን ነገር እዛ ላይ እንድታወጪ ይሄ ነገር አነሳስቶሻል? በጣም እጽፍ ነበረ ስለሚከፋይ በጣም እጽፍ ነበረ። ግን የሆነ ያልበሰሉ ጽሁፎች ነበሩ ዲያሪ በቃ ዝም ብዬ እጽፍ ነበረ ምናምን ነገር። ከዛ በኋላ የሆነ ጊዜ ላይ ጽሁፌን እየጻፍኩኝ ለጓደኞቼ ልካለሁኝ። ከዛ ለጓደኞቼ ስልክ የሆነ ቻናል ላይ ጽሁፌን አየሁት። ከዛ በኋላ ቻናሉ ብዙ ሰው አለው 50,000 ሰው ምናምን ቴሌግራም ቻናል ነውና
ጽሁፌ ለቻናል ይመጥናል ማለት ነው ምናምን ብዬ አሰብኩኝ። ከዛ የሰውን ኮሜንት አነበብኩ ምናምን መጻፍ እችላለሁ ማለት ነው ብዬ መጻፍ ቀጠልኩኝ። ሞር በጻፍክ ቁጥር ሞር እየተሻልክ ትሄዳለህ። የተሻለ ጽሁፍ አሁን ለምሳሌ አሁን ትላንት የጻፍከውን ጽሁፍ በሌላ ደፍተር ብገለብጠው የሆነች ነገር አሻሽለ ነው የምጽፈው። ሶ እየጻፍኩ መጣሁ፣ ዝም ብዬ እየጻፍኩ መጣሁ። ከዛ ብቻ የተነሳው ግን ከዛ ሰዓት ነበረ። በጣም ስለሚከፋኝ በጣም ጽፍ ነበረ። ከተነሳ ይቀር ግን ስለ ጽሁፏ በደንብ በጣም ብዙ ከማውራታችን በፊት አንድ ጽሁፍ ሼር ታደርገን አሪፍ ነው አድማጮቻችን። የምትገኙት አራዳ ኤፍኤም 95.1 ላይ ነው። ቱካቶክ ፕሮግራም ላይ ናችሁ። የክብርኔት ትሬዲንግ ከአራዳ ኤፍኤም 95.1 ጋር በመተባበር ስለ ወጣቶች የሚያወራ ቶካችን ዛሬ እንደቀጠለ ነው። ቴክኒሻናችን ሄኖክ ኃይሉ አብሮን አለ። ጥሩ ቆይታ እያደረጋችሁ እንደሆነ ተስፋ እናደርጋለን። ሀሳብ አስተያየት ካላችሁ በ8545 ቲቲን እያስቀደማችሁ ማለት የምትፈልጉትን ሼር ማድረግ ስቶሪያችሁን የምትፈልጉም ሰዎች ካላችሁ ሁላችሁም 8545 ላይ ቲቲን እያስቀደማችሁ ላኩልን። እስቲ ወደ ሸዊት ጽሁፍ እንሂድ። እስከዛ ግን አንድ ጥያቄ ልጠይቅሽ። አዘጋጅተሻል? ቅድም አዘጋጅቼ ነበር ቀየርኩ። በጣም የተከፋሽበትን ሞመንት ንገሪንና ወደ ጽሁፉ እንሄዳለን በዛው። በጣም ላይክ አንዳንዴ የሚያስከፉን ነገሮች በጣም ብዙ ናቸው። ከዛ ላይ ግን ካንዱ የሚያስከፋን ነገር አንዱ ይበልጣልና በጣም አምረረሽ የከፋሽ ጊዜ ታስታውሻለሽ? በዚህ ጉዳይ ላይ በጣም ብዙ የተከፋውባቸው ሞመንቶች እረሳለሁ፣ ግን አንድ የቀረ አለ። ያ ማለት በጣም ተከፍቼበታለሁ ማለት ነው። በጣም የቅርቤ ሰው ነው። አሁን ማንነቱ መናገር አልፈልግም። ለምጻም ብሎ ሰድቦኝ በጣም ነው የከፋኝ። በጣም እንትን የሚያደርግ ነገር ነው ባይዘዊ። እና ሲከፋሽ ምንድነው የምታደርጊው በሰዓቱ? ወይ ቤተክርስቲያን ነው የምሄደው። ቤተክርስቲያን በነገራችን ላይ በጣም የሚያረጋጋ ነገር ነው። በጣም እረጋጋለሁ ሲሄድ፣ እንደውም እንባዬ ራሱ ይደርቃል። በጣም ነው የሚገርመኝ። ከዛ ቤት ከተመለስኩ በኋላ አንድ ጋይ ማልቀስ መጀመሪያው እንጂ እረጋጋለሁ ሲሄድ። በቃ ዝም ይላል ሁሉም ነገር እና ቦታዬ ነው እዛ መረጋጋበት ቦታ ነበር። በጣም ጽሁፋችን ደርሷል። ቻናሌ ላይ ያጋራሁት ጽሁፍ ነው፣ ስለ ለምጽ ነው እና እንደ ድርሰትም ሳይሆን እንደ ፐርሰናል ኤክስፒሪየንስን ሼር እንደማድረግ ነው። ትንሽ ፖለቲክ ለማድረግ ሞክሬያለሁ። ነገርየው የቆዳ ቀለም የሚሰጠው የሚላሊን ሆርሞን እጥረት ነው ወይም ደግሞ ጉዳት። እኔ ፊቴ ላይ ማየት የጀመርኩት 10ኛ ክፍል እያለሁ ነበረ። እንዲህ ነበር የተጀመረው፣ በአንዲት ዋይት ስፖት። ለመጀመሪያ ጊዜ አፍንጫዬ ስር ጠብ ስላለው ስፖት ለቤተሰብ ስናገር የተሰጠኝ መልስ አስደንግጦኝ ነበረ። እግዚአብሔር ለኃጢአት መቀጣጫ ነው በለምጽ የሚመታው ያለችኝ እናቴ ነበረች። እናቴን እያማሁላችሁ ሳይሆን ስለ ለምጽ ምን እንደሚታሰብ ለመናገር ነው። ተንኮል አለባት እንዴ አለችኝ እናቴ። ያለችኝ ጓደኛዬ ነበረች። በተንኮልና በኃጢአት ቢሆን ሁላችንም በነጣን ነበር አለማወቅ። እናቴ እጄን ይዛ አንድ የቆዳ ሕክምና ቤት እስከማይቀራ ድረስ ተንከራተተች። ወዲህ ደግሞ ጸበል። አንድ ቀን እንደውም ቅድሳት ስዕላት ፊት ተደፍታ እኔ አሮጊቷ እያለሁ ምን ነው ቺን አንድ ፍሬ እያለች አይኗ እስኪነረት ስታለቅስ አይቻታለሁ። አለ የተባለበት ስትሮጥ አብሬያት ስሮጥ ሸዊት ፊት ሽኮ ተበላሸ ባሉኝ ቁጥር እንደ አልሸባብ ታጣቂ አይኔን አስቀርቼ በጨርቅ ፊቴን ስሸፍን 12ኛ ክፍል ጨረስኩ። የተለየ ነገር ሁሉ ብላሽ ነው ብሎ ይከተበን ማን ነው ግን? ግቢ የሄድኩት ለማረፍ ነበር። ከሁሉም ነገር ኢንሴኪዩር ከሚያደርገኝ ማህበረሰብ ርቆ ለመሄድ፣ ደግሞ ሌላ ማህበረሰብ ለመልመድ። እንዳልሄድ በዘመድ አዝማድ በጎረቤት ተለመንኩ። ብጥብጥ አለ አርፈሽ ተቀመጪ ብለው ያሉኝ በእድሜ ገፋ ያሉ አልፎ አልፎ በእኛ ሰፈር የሚያልፉ የሟች አያቴ ጓደኛ ነበሩ። እዚሁ ሁኚ ፊትሽን እየታከምሽ ሲሉኝ መታከም እንደማልፈልግ ነገርኳቸው። የምቀባው ነገር ሁሉ ለውጥ የማያመጣ ገንዘብ መጨፍጨፊያ ብቻ ነበር። በሰዓቱ እኔ ከመድኃኒቴ ጋር አልተገናኘሁም ነበር። በይሽ እምነትሽን እየተቀባሽ ትማሪያለሽ፣ እዚህ ቅድስተ ማርያም አስመዘግብሻለሁ፣ ሙሉ ፊትሽን እየተቀባሽ ትሄጃለሽ፣ እዚሁ ሁኚ እንድከታተልሽ ያለችው እናቴ ነበረች። እምነት ተቀብቼ ትምህርት ቤት አልሄድም፣ ባይሆን ማታ ማታ አቀባለሁ ያልኩት ለእናቴ ነበር። የሀያቴ ጓደኛ ግን እናቴን ቀድመው መልስ ሰጡኝ።
እንኳን እምነት ይህንንም ተሸክመሽ ትዞሪያለሽ አሉኝና ገልመጥ አረጉኝ። ከዚህ በኋላ ሁለቴም ሳላስብ የግቢ ትኬት ቆረጥኩ። ከተሸካሚው በላይ ተመልካች የሚከብደው ለምንድን ነው? 5 አመታት ፊቴ ትዝ ሳይለኝ አለፈ። አልፎ አልፎ አይምሮዬ ላይ ብልጭ ብለው ከሚጠፉ አንዳንድ ድምጾች በቀር ውስጤ ነጻልኝ። ትምህርት ቤታችሁ ላይ የሚለምነው ለምጽ ያለበትን ሽማግሌ ብታዩ ደም እያነባሽ ማሪን ትይ ነበር። የመለመኛ በሽታ ይዘሽ ማንነቱን ከማልነግራችሁ የቅርቤ ሰው እንዲህ የተባልኩት። እምነት ተቀብተሽ ነይ ትምህርት ቤት። ይህን ከምናይ የተቀባውን ብናይ ይሻላል። ስሟን የማልነግራችሁ ጓደኛዬ። ከአንቺ ጋር መሄድ አልፈልግም። ማስካርጊ ቃል በቃል ነው እንግዲህ። የ2 አመታት ክስተት፣ የብዙ አመታት ጠባሳ ቆይቶ ሁሉም አለፈ፣ ነጋ። ፈጣሪ ልቤን አጠነከረው፣ ዳንኩኝ። ለካ መዳን ሁሌ እንደሚታሰበው አይደለም ማለት ጀመርኩኝ። በጣም እስካሁን ድረስ የሰማናቸውን ሰዎች ሁሉ ጽሁፍ ውስጥ አሉ አይደል? መጀመሪያው ራሱ የሆነ ትክክለኛው ራስሽ የምትገልጭበት መንገድ ይመስለኛል። ጽሁፍ ተሰተሽበታል እና ወይ ንገሪን ስለዚህ እንዴት በቃ የጽሁፍ አሁን ላይ ያለሽበት ከለታት የሚል የቴሌግራም ግሩፕ አለሽ። እስኪ ስለሱም ትንሽ አውሪን እና በጣም ነው ደስ የሚለው። አመሰግናለሁ። ቻናሉን መች ነው የከፈትኩት መሰለሽ? 2023 ነው 2022 አካባቢ ነበረ። ብቻ ሌሎች ቻናሎች ላይ ጽሁፎች የተለቀው ሳይ ምናምን ጻፍኩለት። እዚህ ይለኛል በጣም የሚለቀቅበት ቻናል ነበር የኔ ጽሁፍ። ከዛ በጣም አይደለም 1-2 ጽሁፍ ነው ያየሁት፣ ግን እንዴ ለምን ምናምን አልኩት። ከዛ ለምንድን ነው ጽሁፌን ያለ ፍቃዴ ፖስት የምታደርገው አልኩት። ከዛ ማነሽ አንቺ አለኝ። ከዛ እኔ የዚህ ጽሁፍ ባለቤት ነኝ ምናምን አልኩት። ከዛ በኋላ አድሚን አረገኝ። አድሚን እንደፈለግሽ ፖስት አድርጊ ምናምን ብሎ አድሚን አረገኝ። ከዛ ፖስት አረጋለሁ ጽሁፌን። ከዛ ኮሜንት አነባለሁ። በጣም ደስ የሚል ኮሜንት ነበረ የሚሰጠኝ። ከዛ በኋላ እሱ ልጅ ነው እንደውም የራስሽንም ቻናል ከፍተሽ ሊንኩን እዚህ ጋር ፖስት ማድረግ ትቻለሽ፣ ከዛ የራስሽ ቻናል ይኖርሻል አለኝ። ከዛ እሺ ብዬ የራሴን ቻናል ከፈትኩ። ከእለታት ተከፈተ ማለት ነው። ከዛ እዛ ላይ በቃ ሰዎች መምጣት ጀመሩ። ስንት ተከታዮች አሉት? 12,000 አካባቢ። በቴሌግራም ኮሚኒቲ 12,000 ሰው የራስሽ ኮሚኒቲ ማዘጋጀት ቀላል ነገር አይደለም። እና ደግሞ የሶሻል ሚዲያ ጀርኒሽ የተጀመረው በቴሌግራም ነው ማለት ነው። ጽሁፎቿን እና አድማጮቻችን እየገባችሁ እስኪ ቼክ አርጓቸው። በጣም ነው ደስ የሚሉት። አሁን የሰማችኋቸውንና የሰማችሁትን ሌሎችም አሉ። አንዳንድ ነገር በባለቤቱ ሲነገር ያምራል። ስለ ቆዳ ብዙ ማውራት የሚችሉ ሰዎች አሉ። ሐኪሞች ሊሆኑ ይችላሉ። ብቻ በተለያየ ሁኔታ ውስጥና በዛ ቦታ ውስጥ ያለፈው ሰው እንደሚገልጸው መግለጽ አይችሉም። ወይንም አንዳንቺ ጽሁፍ አሁን ያንን ስሜት ማምጣት አይችሉም። እና በየትኛውም ሁኔታ ላይ ከባድ ብሎ ለሚያስበው ባለበት ሁኔታ ከባድ ላይ ነኝ ብሎ የሚያስበው ሰው በሙሉ ካንቺ ብዙ ነገር የሚማር ይመስለኛል። በቃ ማለት መዳን ከላይ አልነበረም አይደል? ድነሽ ያየን ነው እኛና ራስሽን በሙሉ በቃ ተቀብለሽው እንዲደም በቃ ደምቀሽ ስትታይ በፊት የሚከብዱሽ ነገሮች ፎቶ መነሳት ምናምን አምጥያቸውን ነገሮች አሁን ላይ ምን አይነት ስሜት ይሰጡሻል? በቃ ራስሽን በመቀበልሽ እስቲ ያገኘሽው አዲስ ነጻነት፣ አዲስ መዳን እንዴት ትገልጫለሽ? አሁን አንቺ ያልሽውን ፎቶ መነሳት ምናምን በጣም ነው የምወደው። ከዛ ደግሞ ሶሻላይዝ አደርጋለሁ በጣም። አሁን ግርግር ቦታ ምናምን መግባት አይመቸኝም ነበር። አሁን የሆነ ወሬ ላይክ እንዴት ልበልሽ የሆነ ጀማ ውስጥ ስገባ ቶፒኩ ይቀየርና የኔ ቆዳ ይሆናል እና በጣም ነበረ የሚረብሸኝ። እንዴት መሰለሽ እኔ ስለሚረብሸኝ መሰለኝ ሰዎችም ሪኮመንድ የሚያደርጉትና ልክ አክሴፕት ሳደርገው ኢሹ መሆን አቆመ። ከዛ ምንም በቃ ምንም አይደለም ማለት ጀመሩ እነሱም ማለት ነው። እና በጣም ሶሻላይዝ ለማድረግ ችያለሁ፣ እንደ ድሮ አይደለሁም። እና ስራዬ መስራት ላይ ከቤት መውጣት በጣም ትልቅ ቢግ ዲል ነበር ለኔና ከቤት በስርዓት ወጣለሁ፣ እንደ ማንኛውም ሰው እኖራለሁ። አሁንማ ብዙ ኢቨንቶች ላይ ማንኛውም ሰው በላይ ደግሞ ሶሻል ሚዲያ ላይ ኢንፍሉዌንሰር ነች። እንትን አሁን ከዚሁ ጋር ድሮ በጣም ሊከብዱሽ ይችላሉ ብዬ የማስባቸው ነገሮች ምን መሰሉሽ? ኢቨንቶች ይኖራሉ። ላይክ ኢቨንቶች የፋሚሊ ለምሳሌ ድግስ፣ ሰርግ ምናምን በጣም ብዙ ነገሮች ይኖራሉ ብዬ አስባለሁ። እና ከዛ ነገሮች ራስን የማግለል ነገር ይኖራል ብዬ አስባለሁ። ከዛ በኋላ ልክ ይሄ ራስሽን አክሰፕት አድርገሽ ወደዛ ሰርክል እየገባሽ ስትመጪ ምናምን ነገር የሆነ
ለራስሽ ራሱ እንኳን አደረኩት ምናምን የምታያቸው እንትኖች አሉና ላይክ ይሄ ራሴን እንኳን አክሰፕት አረኩት ምናምን ነገር ያልሽበትን የመጀመሪያ ሞመንት አስተውሽኛል። ኢትስ አ ቢግ ዲል ብዬ አስባለሁ። ልክ መጀመሪያ ላይ ያንን ነገር ኦቨርካም አርገሹ ቀድፊት አርገሽ ከራስሽ ጋር ነው ትግሉ። አደይዶ ፍተday ሰዎቹ ካንቺ የተረፈውን ነገር ነው ሊናገሩሽ የሚችሉት። ራስሽን ሂል ካረክሽ መጀመሪያ አንቺ ከዳንሽ ውስጥሽ ከተደላደለ ምናምን ነገር ሰው የሚናገረው ነገር አይጎዳሽም። ይጎዳል ግን ይቀንሳል ያለው እንትንና ልክ ራስሽን ፊክስ አርገሽ በቃ በራሴ አይ ፕራውድ ኦፍ ማይሰልፍ ያልሽበትን ሞመንት እስኪያስታውሽ ከተቀበልኩበት ጊዜ ጀምሮ እንደዛ ነው። በኒስ ማም እንዴት አይነት ሰው ነኝ ምናምን ይላል። ደስ ሲል ታለሽ እውነት ይላልና ብዙ ሰዎች ኢንሴኩር ሲሆኑ ሳይ እና ምናልባት ላይክ እኔን አይተው እንትን ሊሉ ይችላሉ ምትዩ ነገር የለም ይበረታሉ ምትዩ ነገር የለም እና ኢቨን ሶሻል ሚዲያው ራሱ የቲክቶክ ራሱ በጣም ብዙ ሰዎች አስተዋውቆኛል ኢንሴኩር የሆኑ ሰዎችና በጣም እንዳመሰግን ያደርጉኛል። ማለት ኖረሽ ሰው መጥቀም መቻል በጣም ደስ የሚል ነገር ነው። ለሰው መትረፍ መቻል ካንቺ አልፈሽ በጣም ደስ የሚል ነገር ነው እና የራስሽን ባትል አሸንፈሽ ለሰዎች መድረስ በጣም ደስ ይላል እና ይሄ የመጀመሪያው ሞመንት ያልከኝ በቃ ከመጀመሪያው ቀን ጀምሮ በጣም ደስተኛ ነበርኩ ራሴን አክሴፕት ካደረኩበት ጊዜ ጀምሮ። ጊዜውን ታስተውሻለሽ? ይሄ ላይክ በዚህ ጊዜ ራሴን እንትን አድርጌያለሁ ምናምን የምትይው ጊዜ አለ? ስፔሲፊክ ታይም ባይሆን ጊዜውን ፕሮሰስ ነው አይደል? በዚህ ፕሮሰስ ግን ተመሳሳይ ሁኔታ ላይ እንዳልሽው ምናልባት ቴክስት ያደርጉልሽ ሶሻል ሚዲያ ላይ በደንብ ከወጣሽ በኋላ እንደዚህ አይነት ሰዎች ነበሩ። ባንቺ አይነት ሁኔታ ውስጥ ነው ያለሁት ወይ ራሳቸው መቀበል የሚፈልጉ ወይ ማዳን የሚፈልጉ ወይ የሆነ ነገር ስቴፕ ላይ ያሉ ሰዎች ይኖራሉ። እንደሱ አይነት ያገኘሻቸው ሰዎች አሉ? የሆነ ጊዜ ያጋራውትን ታሪክ ካስታወሹ አለቅም የቤቴ መስቶት ሰብሬ ጨርሻለሁ ያለች ልጅ ነበረች። ኢቨን የሷ ለምጽ አይደለም ግን እህቶቿ ወንድሞቿ አሉ እና ከሁሉም የማስጠላው እኔ ነኝ ያለችኝና ሁሉ ጊዜ ሰው በተሰበሰበ ቁጥር ኢቨን መተንፈስ ያቅተኛል ያልበኛል ምናምን አለች። ይሄ ፋሚሊ ስብሰባ ምናምን በኖራ ቁጥር ማለት ነው ያወዳድሯታል። ራሷን በመስቶት ማየት አትፈልግም። ምን ማን እንደሚሰብራቸው አላቅም ይላሉ ቤት ውስጥ እንጂ እሷ እንደምትሰብራቸው መስቶቶቹን አያውቁም። እና ላይክ ስታወራኝ በጣም ነው ደስ ያለኝ። ልክ እኔ የነበርኩበት ጊዜ ትዝ ይልሻል? ይሄ ቅድስትን ሳወራት በቃ ራሴን ያገኘኋት ነው መሰለኝ እና እንኳን ጀመርኩኝ ላይክ የትም ባልደርስ ራሱ በኮንቴንት ክሪኤተርነቱ ይሄ ለኔ በጣም ትልቅ ነገር ነው። በጣም ለአንድ ሰው የሆነ ኢንስፓየር ማድረግ መቻል በጣም ቀላል ነገር አይደለም። የአንድ ሰው ህይወት በጣም ትልቅ ነገር ነው። ኢማጂን ዛሬ አንቺ እነዛን ነገሮች ባታልፊያቸው ምናልባት ቅድስትን አግኝተሻት በቃ መውጣት አለብኝ ባቴ ሜዲካል ላቦራቶሪስትም ጸሐፊዋንም ደስ የምትለዋንም ሸዊት ላናገኛት እንችላለን ዛሬ ላይ ነው። ትምርትሽን ስትማሪ ወደ ሜዲካል ፋርማሲ ወደ ሜዲካል ላብ ይገባሹ እንትን ብለሽ ነው ወይስ በቃ ባጋጣሚዎች ነው? እንዴት መሰለሽ በሰዓቱ የነበሩት ሜዲሲንና ፋርማሲ አልደረሰኝም። መጀመሪያ እነሱ ነበሩ የሚመረጡት። ከዛ በኋላ ካሉት ከአዘር ሄልዞቹ ደግሞ ሜዲካል ላቦራቶሪ ተመቸኝ እንጂ እኔ ሜዲካል ላቦራቶሪስት መሆን እፈልጋለሁ ምናምን ብዬ አላልኩም። ኢቨን እዛ ነው ዲስከቨሪ ያደረኩት ስልሽ ያስተምራል ይሄ ግቢ ምናምን ኦኬ እሺ ምናምን ብዬ ተማርኩት ለሜዲካል ላቦራቶሪ ውጤቴ ስለሆነልኝ እንጂ ሜዲሲን ምናምን ነበር የምፈልገው። ጸሐፊነቱን ነው በጣም ፈልገሽ ራስሽ የምትመጪበት። ያው ሌላ ደግሞ እኔ እንትን ማድረግ የምፈልገው አንድ ጥያቄ አለ በጣም አሁን ለምሳሌ ላይክ ሁላችንም በውስጣችን ኢነር ቮይስ የሚባል ነገር አለ አይደል? ውስጣችን ላይ የሆነ የሚያናግረን የራሳችን ሌላ አካል አለ እና እኔ ሞስት ኦፍ ዘ ታይም ልንገር የሆነ ቦታ በጣም ቸኩዬ ምናምን ነገር በፍጥነት ሄጄ ምናምን ነገር እዛ ቦታ ላይ ልክ ቁጭ ስል ሲያለበኝ ምናምን ነገር የሆነ በቃ አይ ፊል ዲፍረንት የሆነ ለየት ያልኩ ሰው ሁሉ እኔን የሚያየኝ ምናምን ነገር በጣም እያላበህ ነው ምንድነው ምናምን ይለኝ ነው ይመስለኝና ውስጤ ያንን ነገር ይለኛል እና ላይክ የሆነ ከሰው የተለየ ሆነኝ የሚል ስሜት ሲኖርሽ ደግሞ ያ ድምጽ በጣም ይጎላል ብዬ አስባለሁና
አንዳንዴ ውስጥሽ ምን ይልሻል እንደዚህ አይነት ቦታዎች ላይ ስትገኝ ሰዎች በጣም ፍጥጥ ብለው ሲያዩሽ ምናምን ነገር? አሁን ላይ ነው ወይስ በፊት? በፊትም አሁንም ማርገሽ ልዩነቱንም እስቲ በፊት ምን አለፈ በቃ እንጃ የሆነ ነገር መሬት ተከፍታ ብትውጠኝ ደስ ይለኛል ሰው ሲያፈጥብኝ። ኢቭን እኮ ሰዎች ስለ ሌላ ነገር እያወሩ ሊሆን ይችላል ግን ስለ ሌላ እያወሩ ነው የሚመስለኝ። ከዛ ለየት ያለ ነገር ስታይ አሁን ድጋሚ ልታዩ ትችላለህ። ዞራ እኮ ያለ ነገር ነው አሁን ላይ ያለ ነገር ነው ምናምን ለየት ስላልኩ ነው ትላለህ። ግን እዛ ስሜት ውስጥ ሆነ በጣም ከባድ ነበረ። ሰዎች ሁሉ የሚያዩ ሰዎች ሁሉ ስለኔ ፊት የሚያወሩ ሰዎች ሁሉ ስለፊት የሚጨነቁ በቃ ወይኔ ስታስጠላ ሚሉ ነበር እስቲ ስታስጠላ ቢሉ እኮ አሁን ላይ ሳስበው ምንም የሚፈጠር ነገር የለም ህይወቴ ውስጥ። ግን ያኔ እንደዛ ነበር የሚመስል። አሁን ደግሞ እንደምታየው ግድም አይሰጠኝም። አንዳንዴ ለሁሉም ሰው ማስተላለፍ የምንፈልገው ነገር ኮንፊደንስ ማለት ያለ ያንን ነገር ለማጥፋት መሞከሩ አይደለም ወይም እንዲወዱት ማድረጉ ሳይሆን ባይወዱትም ምን አገባኝ በቃ ያ ነው ኮንፊደንስ። ያንን ለማስተካከል ወይንም ያን ነገር አስተካክለው እንዲወዱ ማድረጉ አይደለም ኮንፊደንስ የሚለው ፓርት የሚመጣው። በቃ አልወደዱትም እሺ እና ምን አይደል ደግሞ ምንም የማይመጣም። እንደውም አንድ እንትን ያየው ነበር ሰሞኑን ቲክቶክ ላይ ና ሰዎች ሁሉ ነገር ላይ አስተያየት ይሰጧችኋል እና ለምን አላገባሽም ለምን እንትን አላረግሽም ና ሲላችሁ ረስቸው በላቸው ይላል እና በቃ የሆነ ነገር ሲላችሁ እናውቀዋለን እኮ አይደል መናገር ላይ ይጠበቅባችሁ እንደዚህ እንትሽ እኮ እንደዚህ ሆነ ሲልሽ እሺ ረስቸው እና በዛ ልክ ክፉ ነገሮችን ከኛ በቃ ነው ማለት አለብን። የሆነ ማይሆን ነገር ከሚሰጥ ሰው መራቅ እንችላለን። መጥፎ ኮሜንት ነው የሚሰጡን ብሎክ ማድረግ እንችላለን። ቤተሰቦቻችን ናቸው ምናምን ወደኛ አክሰስ እንዳያገኙ እኛን እንዳያገኙን ማድረግ እንችላለን። እኛ አይደለንም መደበቅ ያለብን እነዛን ነው ከኛ ህይወት ውስጥ ማስወጣት ያለብንና በየትኛውም ሁኔታ ውስጥ ብትሆኑ ራሳችሁን ጠብቁ፣ ራሳችሁን ወደዱ፣ ራሳችሁን ተቀበሉ። በዛ ውስጥ ብዙ ነጻነት ብዙ ጥሩ ነገር አለ። ስኬት የሚጀምረው ራስን ከመቀበል ነው የመጀመሪያ ነገር እና አሁን ሸዊትን አሁን ሺዝ በጣም ጥሩ ኤግዛምፕል ለኛ። በጣም ብዙ ወጣቶች አሉ ላይ ቅድም እንዳነሳቸው አይነት ልጅ ማለት ነው። ደግሞ ቤተሰብም አውቀውም ይሆን ሳያውቅም ይሆን እርስ በርስ የማወዳደር የውድድር መንፈስ አለብን። እንትና በጣም ቆንጆ ነች አንቺ በጣም አታምሪም፣ እንትና ፊዚካሉ ጥሩ ፊት ነው አንተ በጣም ወፍራም ነህ። ራሳችንን አክሰፕት ካደረግን ለራሳችን ልክ ከሆነ የሰዎች አስተያየት ቀጥሎ የሚመጣ ነገር ነው። መጀመሪያ ራሳችንን አክሰፕት ማድረግ ይቀድማል ምንም ነገር ለማድረግ ለማለት ነው። ውድ ተመልካቾቻችን ውድ አድማጮቻችን አሁንም አብራችሁን የምትገኙት በአራዳ ኤፍኤም 95.1 ላይ ነው። እኔ ዳዊት አበራና ቅድስት ወይሳ ከተኬሻናችን ሄሎ ከሉ ጋር በመሆን አብረናችሁ አለን። ክብርኒት ትሬዲንግ ፒኤልሲ ከአራዳ ኤፍኤም 95.1 ጋር በመተባበር በየሳምንቱ የሚያቀርብላችሁ ፕሮግራም እንደቀጠለ ነው። ሌላ እስኪ አንድ እንትን እንጨምር። አሁን ይሄን ነገር እያሳለፈ ያለም ወጣት ትልቅ ሰውም ሆነ ብቻ እሱ እንዳለ ሆኖ ደግሞ የሚመጡ ተተኪ ልጆች አሉ። ልጆች ስለሰጡሽ አስተያየት የሆነ ጊዜ እንትን ስታደርጊ አይቻለሁ። እሱን ትንሽ አውሪልንና ቀጣይስ የሚመጣው ልጆች ምን አይነት አስተያየት ሊኖራቸው ይገባል፣ እንዴት ያን ሼፕ ማድረግ እንችላለን እና ያለሽንም ነገር ብለሽ እስኪ እንደው ትንሽ እናወራ። እሺ ለምዝ እድሜ የሚገድበው ይሄ እስከዚህ ድረስ ምናምን የሚባል ነገር አይደለም። በየትኛውም እድሜ ላይ ሊከሰት የሚችል ነገር ነው። ህጻናት ላይም ሊከሰት የሚችል ነገር ነው። ወጣቶች ላይም ካረጀሽ በኋላ ሊከሰት የሚችል ነገር ነውና እኔ እንደውም ህጻን ሆኜ አልነበረም ቲኔጅ ሆኜ ነበር አይደል እንትን ያለኝ። ያኔ ከብዶኛል ካልኩኝ ህጻን ሆኖ ደግሞ የሚይዘውን ሰው አስቢ። ስለዚህ አዌርነሱ መፈጠር ያለበት ከቤት ነው። ወላጆች ልጆቻቸውን እንደዚህ አይነት የቆዳ በሽታ ያለበት ሰው ልታዩ ትችላላችሁ። በእርግጥ ካለብን ችግር አንጻር ኢትዮጵያ ውስጥ ካለው ችግር አንጻር ይሄን እንዳይሹ አስተዋውሶ ማውራቱ አይፈረድም እኮ። ግን የሆነ ትምህርት ቤቶች ላይ ምናምን እንደዚህ ሴሚናር ቢዘጋጅ በጣም ትንሽ ተማሪ ነው ይሄ ነገር የሚይዘው። ግን ያ ትንሽ ተማሪ አንድ ሰው ደግሞ ሰው ነው እንዳልኩሽ ነው እና ህጻን ደግሞ ሲሆን በጣም ከባድ ነው እና ህጻናት በጣም ሪአክቲቭ ናቸው ላዩት ነገር። ይሄ ምንድነው አንድ ሁለት ህጻናት አልስምም ብለውኝ ያውቃሉ ሰላም ስላቸው ምናምን ነገር። አንዳንዶቹ ደግሞ ምንም አይመስላቸው። ግን ምንድነው ያ እኔን አልስምም ያለው ህጻን ልጅ ተመሳሳይ ለምጽ ያለበት ህጻን ልጅ በይ ሊያገለው ነው ማለት ነው። ሶ
አዌርነስ መፍጠር አለብን። ህጻናት ላይ በጣም አዌርነስ መፍጠር አለብን። ስለ ለምጽ ባህሪ ማውራት አለብን። ለምጽ ምንድን አይተላለፍም፣ የማይተላለፍ ነገር መሆኑን ማውራት አለብን። ፊዚካል ፔን የሌለው ነገር መሆኑን፣ ኢሞሽናል ፔን ግን እንዳለው በደንብ ማውራት አለብን። ቅድም ስለ ሕክምናው በኋላ እናወራለን ብለሽ ነበርና በባህላዊ መንገድ ይድናል ለምጽ? በጣም በሰዎች በባህላዊ መንገድ ይሞክራሉ። ኢንቦክስ የሚያደርጉልኝ ሰዎች ነበሩ እኔ ጋር መድኃኒቱ አለ ምናምን የሚሉኝ እና የሆኑ ሴትዮም ትዝ ይለኝ የሆነ ጊዜ ሐሞት አምጥተውልኝ ነበረ ቺን ተቀቢያት ምናምን ብለውና እኔ እንዳል ይሄ ከዳንኩ በኋላ የተፈጠረ ነገር ስለሆነ ብዙ ጊዜ ሰዎች እንዲ መንገድ ላይ እንዲ ሪኮመንድ ሲያደርጉኝ ምን አስባለሁ በአንድ በኩል ይሄ ነገር ይጎዳታል ብለው ነው ወይ ደግሞ ይሆናል አይደል ይሄ ነገር ለኔ ብለው ነው ምንም ቢሆን ሁሉም ሰው ባይሆንም አንዳንድ ሰው ለኔ ብሎ ነውና እናት ሆነውን ስፍስፍ ብለው እንኪቺና ሞት ሲሉኝ እሺ እናት ያመሰግናለሁ ተቀብዬው ግን አልተጠቀምኩትም። ብዙ ባህላዊ መድኃኒት አለ። እኔ ባህላዊ መድኃኒት ድሮ ስጠቀም የተጠቀምኩት ባህላዊ መድኃኒት አልሰራልኝም ነበር። አሁን የሚሰራላቸው ሰዎች ይኖራሉ። ምን እላለሁ መሰለሽ እኔ አክሴፕት ስላደረኩት ሁሉም ሰው አክሴፕት ያደርገው ማለት አይደለም። የሚችለው አክሴፕት ያድርገው የማይችለውም ደግሞ ይታከም። ትሪት ይደረጋል። ትሪት ሲያደርጉሽም ግን ባለሙያዎቹ ቃል የማይገቡልሽ ነገር አዲስ ቦታ ለሚወጣው ምን ተጠያቂ አይደሉም። እንዴት ኮንትሮል እንደሚደረግም አይታወቅም። ግን ያለውን ቦታ ሂል ማድረግ ይሄ ትሪት ማድረግ ይቻላል። ብዙ አይነት ህክምናዎች አሉ። አሁን ደግሞ ከበፊቱ አሁን በጣም አሪፍ የሆነ ህክምና አለ። ፎቶቴራፒም አለ እና ትሪት ማድረግ ይችላሉ። ሰላማቸው ትሪት ማድረግ ከሆነ ትሪት ማድረግ ይችላሉ። ደርማቶሎጂስቶች ጋር ቢሄዱ እኔ ሪኮመንድ አደርጋለሁ። ከባህል መድኃኒት ይልቅ እኔ ሪኮመንድ ማደርገው ዘመናዊ መድኃኒት ነው። በባህል መድኃኒት ብዙ ጊዜ ባፍ የሚገባ ነገር ይሄ የሚጠጣ ነገር ምናምን ይሰጡኝ ነበርና በጣም ይጎዳኝ ነበረ ጨጓራዬ ምናምንና እኔ እሱን ሪኮመንድ አላደርግም። ሌላ ከባድ ችግር ሊመጣ ስለሚችል በሳይንሳዊ መንገድ ሂል ማድረጉ የተሻለ ትሪት ማድረጉ የተሻለ ነው ብዬ አስባለሁ። ማሪፍ እስኪያን ደግሞ በጣም በላ ከዚህ አንድ ጥያቄ ልጠይቅሽና ብዙ አድማጮች አሉ ይህንን ነገር የሚያዳምጡ በዩቲዩብም የሚመለከቱን አሉና ተመሳሳይ ችግር ያለባቸው ከራሳቸው ጋር መግባባት ያቃታቸው ሰዎች አሉና አሁን ላይ ያለችው አሸዊት የዛሬ ስንት አመት 5 አመት አይደል 5 አመት 6 አመት ለነበረችው አሸዊት ወይም 12ኛ ክፍል ለነበረችው አሸዊት ተሸፋፍና ትሄድ ለነበረችው አሸዊት በቃ ልብ የሚያሙቅ ነገር ንገሪያት ብትባይ ብታገኛት ሳይኮሎጂካሊ ላይክ ያለችበትን ፔን ካንቺ በላይ የሚረዳ የለምና ላይክ ምን ታያታለሽ ብታገኛት? ወይ እንዳለፈው ሰው ሆኜ ሳውራት ምንም አይመጣም ነበር። ዝም ብለሽ ነው የተጨነቅሽ ነው ለዚህ ነው ነው ሰዎች ተቀበሉሽም አልተቀበሉሽም ምንም ያንቺ ህይወት ላይ የሚመጣ ነገር የለም። ሶሻል አክሴፕታንስ እኮ የሚያስፈልግ ነገር ነው እኮ ቶታሊ ይሄ ሰዎች ኢግኖር አድርገሽ አትኖሪ። ግን ደግሞ አንቺ ባልፈጠርሽው ነገር የማይቀበልሽ ሰው ምንም አያረግልሽ። ምግባረ ብልሹ ብትሆኚ ወይ ደግሞ የማይሆን ነገር ይሄ ሶሳይቲውን የሚጎዳ ነገር ብታደርጊና ሶሻል አክሴፕታንስሽ ቢጠፋ አንድ ነገር ነው። ግን አንቺ ባልፈጠርሽው ነገር አንቺ ስልጣን በሌለሽ ነገር የሚቀር ሶሻል አክሴፕታንስ ምንም አይሰራም። በጣም ጥሩ። ዛሬ የቱካ መሰረታችን አንደኛው ነገር ቱካ መሰረት ነው። ምን ማለት ነው ትርጉሙና መሰረት ወይም ያለፉትን ነገሮች ተነካሪዎች የምናወጣበት ቦታ ነውና አንዱ መሰረት ራስን መቀበል፣ ራስን መውደድ፣ ራስን እንትን ማድረግ ነው። ሌላኛው ነገር ደግሞ እንደ ሁላችንም በቃ ሁሌ ማስተላለፍ የምንፈልገው ነገር በጣም ሰክሰስፉልም ሆንንም አልሆንንም የምንወደውን አይነት ሰውነት ኖረንም አልኖረንም የትኛውም ሁኔታ ላይ ብንሆን ሰው ነን። መጨረሻ ላይ ሰውነታችን አንድ ያደርገናልና ሰውነት እንዴት ትገልጫለሽ አንቺ? ሰውነት ከባድ ጥያቄ እንዴት መሰለሽ ሰው ነጻ ፍቃድ አለው አይደለ? እና ከፈለገ እንደ አምላኩ መሆን ይችላል፣ ካልፈለገ ደግሞ ከእንስሳ መክፋት ይችላል። እኔ ለራሴ ግን ሰው ሆነ የምለው አምላኩን ሲመስል ነው። እንደ አምላኩ ሰጪ፣ እንደ አምላኩ ይቅርባይ፣ እንደ አምላኩ ቅን ሲሆን ለኔ ሰው ነው። ሰውነት ማለት በቃ ሰው መሆን ማለት አምላክን መምሰል ነው። የተፈጠርነውም ለዛ ነው። ደስ የሚል እኔ ከሰውነት ጋር በተያያዘ
አንድ ታዋቂ የሀገራችን ደራሲ ምን ሲል ሰማሁት መሰላችሁ? ድንጋይ ከሆንክ ተገንባ፣ ዛፍ ከሆንክ ደግ፣ ሰው ከሆንክ አስብ የሚል በጣም ጥንክር ያለ ንግግር ነውና ሰው ከሆነን ማሰብ ነው። ይሄ ሰው የሚያስብለን አንዱ ነገር ማሰብ ነው ብዬ አስባለሁና ይህም ብናገር ሰዎች ምን ይሰማቸዋል? ቃል ባይዘው ይገላልም ያበረታልም እና በእኔ ንግግር የሚጎዳ ሰው አለ፣ በእኔ ንግግር የሚጠቀም ሰው አለ ብሎ ማሰብ ራሱ አንድ ትልቅ ሰውነት ነው የሚለውን አድማጮቻችን እንድትይዙልን እንፈልጋለን። አንድ የመጨረሻ እንትን ደግሞ በቃ እንዴት ነው በአንቺ የምታስባቸው ከዚህ በጣም ብዙ ትልልቅ ነገሮች እንዳሉ ምንም ግልጽ ነው። ከዛ ግን ትልቁን ስኬት ደግሞ አግኝተሻል ብዬ አስባለሁ። ራስን ማወቅ፣ ራስን መቀበልን የመሰለ ስኬት የለምና ስኬትስ እንዴት ትገልጫለሽ? መቼ ነው በእኛ አይን ስኬታማ ብንልሽ? አሁን አንቺ ጋር ደግሞ እስቲ ስኬት እንዴት ነው? ስኬት ለእኔ እስቲ ከባባድ ጥያቄ ሄደግሽልሽ ግን የመጨረሻ ይኔ ለእኔ ሚዛናዊነት ይመስለኛል ስኬት ማለት። አሁን እኔ አሁን ተምሬ ምናምን ተመረኩ ልልሽ እችላለሁ ምናምን፣ ከዛ ገንዘብ ማግኘት እፈልጋለሁ፣ ገንዘብ ማግኘት ስኬቴ ነው ልልሽ እችላለሁ። ከዛ ገንዘብ አገኘው፣ ከዛ ፋሚሊ ላይ ምን እየተፈጠረ ነው፣ ላይክ ፋሚሊ ህይወቴ እንዴት ነው፣ ከዛ ደግሞ ስፒሪቹዋል ህይወቴ እንዴት ነው። የሆነ አንደኛው ፓርቲ ቀጭጮ አንደኛው ፓርቲ የሚወፍር አይነት ስኬት ከሆነ ለእኔ ስኬት አይደለም። ስኬት ሚዛናዊነት ነው። እና ደግሞ ይሄ በተሰጠሽ ታይም ፍሬም ከዚህ እስከዚህ ተብሎልን አይደለ የመጣ ነው። እስከዛ ድረስ ወደን ፈቅደን ይሄ እንዴት ነው ፓሽናችንን ስንሰራው፣ ፓሽናችንን ስንኖረው። ይሄ ወደሽ ፈቅደሽ ማለት የምትፈልጊው አሁን ለምሳሌ የሆነ ሰው በቤተሰቡ ፍላጎት ተምሮ ቢመረቅ ለእኔ ስኬታማ አይደለም። ወዶት መስራት አለበት ፈቅዶ። ከዛ ደግሞ ሌላው ኮምፖነንት ምንድነው? ይሄ አቅዶ ማድረግ አለበት። ያን ነገር አቅዶ በዘፈቀደ ሳይሆን አቅዶ ፕላን አድርጎት ኮንሽስ ሆኖ በተሰጠችው ታይም ፍሬም ያን ነገር አድርጎ ሚዛናዊ ህይወት ሲኖር ለእኔ ስኬት ነው። በጣም ደስ የሚል እንትን ላይ ያለን አይደለ? ቆንጆ አገላለጽ ነው። ሰዓታችን የሚሮጠው ነገር አለ። በጣም ሰዓታችን ሄዷል። እሺ እንግዲህ ወደ መጨረሻው ላይ ደርሰናል። የመጨረሻ ማስተላለፍ የምትፈልጊው ማለት የምትፈልጊው ነገር ካለ ድርልስት? ኦኬ ያው በርቱ ነው ማለት የምፈልገው። በርቱ። በተለይ ወጣቶች ሁሉንም ሰው አትስሙ። ሁሉን ጭራሽ ሰው አትስሙ አልልም ብዬሻለሁ። የሚጠቅመኝ ነገር ሰማለሁ እና ይሄ ወደ ኋላ የሚያስቀራችሁን ድምጽ አትስሙ። ለራሳችሁ ጥሩ ጥሩ ነገር ንገሩት። ለራሳችሁ ስለ ራሳችሁ ከራሳችሁ ጋር ሰላም ሆኑ። ሌላው ትርፍ ነው። በጣም እናመሰግናለን። እንግዲህ ልዩነታችሁ ጌጣችሁ ይሁን፣ ድፍረታችሁ ደግሞ ክብራችሁ ይሁን እንላለን። ማንም ውበታችሁን ሊቀንስ የማይችልበት፣ ውበታችሁን ሊጨምርም የማይችልበት ሁኔታ ውስጥ ሆናችሁ እንደ ፀሐይ መድመቅ ስትችሉ እንግዲህ በፈገግታዋ በራስ መተማመኗ ደስ ከምትል ሸዊት ጋር አብረን ቆይተናል ና የሁሉንም ነገር ፀሐያችንን ማንም ማጥፋት አይችልም። ሰው ያንን የምናይበት ያየንበት ፕሮግራም ነበረ። አክብረሽን ስለመጣሽ በጣም እናመሰግናለን። በጣም አመሰግናለሁ። ለአድማጮቻችንም ለዩቲዩብ ተከታታዮቻችንም እንግዲህ በኩራት ተራመዱ፣ በፈገግታ ክረሙ የዛሬ መልእክታችን ነው። መጨረስ እንችላለን። ዛሬ ምናልባት የመጨረሻ ላይ ሆኖ እንግዲህ ፕሮግራማችን ላይ የደረሳችሁ ሰዎች ዩቲዩብ ላይ ሲለቀቅ ታገኙታላችሁ። በቶካቶክ ገጽ ላይ ይለቀቃል። ሰብስክራይብ እያደረጋችሁ ጠብቁን። ትውውቃችን ይቀጥላል፣ ወጋችን ይደምቃል። ቶካቶክ ዛሬ ይህንን ይመስል ነበረ። ክብርኔት ትሬዲንግ ፒኤልሲ ከአራዳ ኤፍኤም 95.1 ጋር በመሆን ዳዊት አበራና ቅድስት ወየሳ ቶካቶክን ይዘንላችሁ ቆይታ አድርገን ነበረ። ቴክኒሻናችን ሄኖክ ኃይሉም አብሮን ነበረ። እናመሰግናለን። መልካም ሳምንት።